3000 ጦር አደራጁት። ጦሩ 3 መመሪያ ሰጡ። ዘይድ ብኑ አልሐሪሳ ሰሃባ ነው። እሱ ከተገደለ ባንዲራውን አመራሩን ለጃዕፈር ስጡት አሉ። ዳጎታቸው ላይ ጃዕፈር ብኑ አቡ ጣሊብ እሱ ከተገደለ ለአብደላህ ብኑ ረዋሃ ስጡት ብለው ጦርነቱ ይሻል። ጦርነቱ ከባድ ነበር። ሙእታህ ሚባል ቦታ ላይ ደረሰ። እነዛ ልብ በሉ 200,000 ጦር ይዘው መጡ። ሙስሊሞቹ 3000 ናቸው። አንድ ሰው 70 ሰው አካባቢ ነው የሚገጥመው ማለት ነው። ግን የታገሉት በሰይፍ አልነበረም፣ በኢማናቸው ዘመቱ። ፍልሚያው ተጀመረ። ዘይድ ባንዲራው የያዘው መጀመሪያ ተገደለ። ከዛም ቆይቶ ጃዕፈር ተገደለ። ጃዕፈር ባንዲራውን ይዞ ነበር። እጁን ቆረጡት። በግራ እጁ ያዘው፣ ግራ እጁን ቆረጡት። በሁለቱ በተቆረጠው እጁን ያዙት፣ አንገቱን ቆረጡት። ከጃዕፈር በኋላ አብደላህ ብኑ ረዋሃ ባንዲራውን አነሳ፣ እሱም ተገደለ። መጨረሻ ላይ ሰሃቦቹ ማን ይምራው ያን ጦርነት? ከኻሊድ የተሻለ ጀነራል የለም። ከሰሃቦቹ ውስጥ አንዱ ባንዲራውን አነሳና ወደ ኻሊድ ይዞ ተደ። ኻሊድ ያስኩት ላንተ ነው፣ ዛሬ ይህን ጦርነት ታደገዋል። ያኔ የጦርነት ስትራቴጂውን መሬት ላይ አወረደ። ነቢዩ ዓለይሂ ሰላቱ ወሰላም እሳቸው ሰራዊቱን ልከዋል። መዲና ላይ ቆመው የጦርነቱን ክስተት ለሰሃቦች ይነግሯቸው ነበር። ጦርነቱ ተጀመረ። ፍልሚያው ጦፈ። መጀመሪያ ዘይድ ተገደላኑና እንባቸው መጣ ነቢዩ ዓለይሂ ሰላቱ። ከዛም ባንዲራውን ጃዕፈር አነሳው፣ ጃዕፈርም ተሰዋ። ከዛም ባንዲራውን አብደላህ ብኑ ረዋሃ አነሳው፣ እሱም ተሰዋ። ከዛ አስከትለው ከዛም ባንዲራው የአላህ ሰይፍ ላይ ወደቃል። ነቢዩ ዓለይሂ ሰላቱ ኻሊድ ያን ጦርነት እንዴት ይቋጨው? ልክ ሌሊቱ ሲለያቸው በሌሊት አይዋጉም፣ መብራት ስለሌለው ሰራዊቱን እንደ አዲስ ዲዛይን አረገ። ቀኝ የነበሩትን በግራ፣ ከፊት የነበሩትን ከኋላ አደረገ፣ ከኋላ የነበሩትን ከፊት አደረገ። ከዛም ፈረሰኞቹን ከተራራው ጀርባ አደረጋቸውና ሲነጋ አቧራ ያጎናችሁ ተክቢራ ያረጋችሁ ነው አለ። ሌሊቱን ከመዲና በኩል ጦር እንደተላከልን ይምሰላቸዋል። ልክ ሲነጋ ሩሞቹ ሲያዩት ማዕቁት ሰልፊ ፊቶች ተለዩባቸው። ቀኝ ያለው ግራ፣ ፊት ያለው ኋላ። አሃ ዛሬ ሌሊት መሐመድ ሰራዊት ጨምሯቸዋል አለ። ከዛም ተክቢራ ያረገ አቧራ ያነሱ ሰራዊቱ ገባ። ፈረሰኛም መጣላቸው፣ ደነገጡ፣ ብዙዎችን ገደሏቸው። ከዛም ኻሊድ አንድ ስቴፕ ወደ ኋላ ሸሸና ተመለሰ። ሲመለስባቸው በሌላ ሰራዊት የመጣ መሰላቸው። ደንግጠው ሲቆሙ እሱ ተመልሶ መዲና ገብቷል። እንዳይመጡ አሳቸው እስከሎ ሊገሉ ነው ብለው እነሱን ተመለሱ። በዚህ ሲስተም ጦሩ ሙሉ ለሙሉ ሳያልቅ ወደ ነቢዩ ይዞት ተመለሰ ኻሊድ ረዲየላሁ ተዓላ። ያኔ ሰሃቦቹ ሽንፈት ስለማያውቁ እንዴት ትሸሻላችሁ ከጀነት አንቱም ፉራር ፈሪዎች ሸሾች አሏቸው። ነቢዩ ተቀበሉ። በል አንቱሙል ኩራ ገና ተመልሳችሁ ታጠቋላችሁ አሉ ነቢዩ ዓለይሂ ሰላቱ ወሰላም። ኻሊድ ኢብኑል ወሊድ የመጀመሪያ ታሪኩ ጥቁር ደብዛዛ ነበር። በሰሃቦቹ መሞት ተጠያቂ ነበር። አሁን ደግሞ የእስልምና ጋሻ፣ የእስልምና ባንዲራ እንጂ የአላህ ሰይፍ ሆኖ ቀጠለ። ኻሊድ ኢብኑል ወሊድ ከዛም በኋላ በርካታ ጦርነቶችን መርቷል። የጦርነት አሰላለፉ በታሪክ ተደግሞ ያቅም እሱን የሚመስል አልመጣም ይላሉ አውሮፓውያኖቹ። የእሱን የጦርነት ስትራቴጂ ሲተርኩ አናቱል ቅጢ ወወትበቱል አሰድ፣ እንደ ድመት አድፍጦ እንደ አንበሳ መወንጨፍ የሚለው ስትራቴጂ አለ። ታሪክ ላይ እሱ የሚመስል አልተገኘም። ዛቱ ሰላሲል ሌላ ከሩሞቹ ጋር ያደረገው ፍልሚያ ዛቱ ሰላሲል ይባላል። የሰንሰለቱ ጦርነት። ሰንሰለት ምንድን ነው? ሩሞቹ በርካታ ጦር ያመጡና መጀመሪያ ሰልፍ የሚያሰልፏቸውን እግራቸውን በሰንሰለት ያሰሯቸዋል እንዳይሸሹ፣ ይልህቁ እንጂ አይሸሹ። ይህን ጦርነት ሊፋለም ትንሽ ጦር ይዞ ሄደ። እነሱ በርካታ 100,000 ጦር ይዘው መጡ። እንዴት ያሸልፋቸው? ኻሊድ እዚህ ቦታ እንገናኝ ያላቸው ሩሞቹ እዛ ቦታ ሲገኙ ቦታ ቀየረ። እነሱ ቀድመው ተገንተው ጉድጓድ ቆፈሩ፣ ሰንሰላታቸውን አሰሩ፣ ውሃቸውን አዘጋጁ። ምግባቸውን ሲያዘጋጅ ቦታ ቀየረባቸው።
ኻሊድ ቀየረ ሲባል ምግባቸውን አንስተው ጉድጓድ ደፍነው ተከተሉት። ሄደው ቀደቡትና ቆፈሩ፣ ሰንሰለት አሰሩ። ልክ ይህን ሲያደርጉ ቦታ ቀየረባቸው። ሶስተኛ ደከሙ፣ አደከማቸው። መጀመሪያ ጉድጓድ ይቆፍራሉ፣ ጉድጓድ ይደፍናሉ፣ ዕቃ ይሸከማሉ፣ ዕቃ ያወርዳሉ። መጨረሻ እንደ ደከሙ ሲያቅ ሰራዊቱ ፊት ለፊት ተገናኛቸው። በአረቦቹ ፍልሚያ ሙባረዛም ይባላል። ሁለት ጀነራሎች ፊት ለፊት ወጥተው ይላተማሉ። ያሸነፈው የጦርነቱን ቃና ይወስነዋል። ስነ ልቦናዊ ማሸነፍ የምታሸንፈው የመጀመሪያው ፍልሚያ ላይ ኻሊድና የነሱ መሪ ሁርሙዝ ወጣ። ፍልሚያው ተደረገ። ከኻሊድ ፊት ማን ይቆማል? አንገቱን ከተከሻው ላይ ደነገጡ ሩሞች። እነ ኻሊድ ከፍተኛ የሆነ ዘመቻ አደረጉ። ድባቅ መጥቶ ወደ መዲና ተመለሰ። ኻሊድ ረዲየላሁ ተዓላ አን ኻሊድ አላህ ይውደደው። ከዛም ከነቢዩ ዓለይሂ ሰላቱ ወሰላም ህልፈት በኋላ የሙሰይልመት ብኑል ከዛብ ህዝቦች እርቲዳድ ሲያረጉ እስልምናን ለቀው ወጠው ሌላ ሥራ ሲሰሩ ሂዶ ሥርዓት ያሰዘውን እሱ ነበር። በእስልምና ታሪክ ትልቅ የሚባለው የርሙክ የሚባለውን ጦርነት በሱ የጦርነት ስትራቴጂ ነበር ድል ያደረገ። ኻሊድ በጦርነት ግጥሚያ ውስጥ ተሸንፎ ማያቅ፣ ከሰለመ በኋላ ከፈረስ ወርዶ ማያቅ፣ ሰይፉን ወደ ለምዱ ያላስገባ ጀግና ነበር። ኻሊድ ብኑል ወሊድ ታታሪ ጀግና፣ በዲኑ የጸና፣ ለእስልምና ከፍ ማለት ትልቅ አስተዋጽኦ የነበረው ኻሊድ ብኑል ወሊድ ረዲየላሁ ተዓላ ዐንሁ። አላ ወፈዐሉል ኸይራት ወስተግፊሩ ረበኩም ፈጡባ ሊልሙስተግፊሪን። አልሐምዱሊላህ ዐላ ኢሕሳኒህ ወሽክሩ ለሁ ዐላ ተፈዱሊህ ወምትናኒህ ወላ ኢላሃ ኢለላህ ተዕዚመን ሊሻኒህ ወሰለላሁ ወሰለም ወባረከ ዐላ ረሱሊህ ወኢኽዋኒህ። አማ በዕድ። ይህ የጦርነት ጀግና ይህ ትልቅ ጀነራል አሟሟቱ ግን ጦርነት ላይ አልነበረም። አመመውና የሕክምና ፍራሽ ላይ ተኛ። ከዛም ሞት ሊመጣበት እንደሆነ አሳወቀው አላህ። ከዛም አንድ ቃል አለ፣ ይገርማል አለ። እኔ በአላህ መንገድ እንድሰዋ ደክም ያለው ተፋልም ያለው በርካታ ጦርነትን መርጫለሁ። ከአረብ ውጭ ከሆኑትም ጋር ከሰውነቴ ይላል 4 ስንዝር እንኳን ብትፈልጉ ጦር ይወጋል፣ ሰይፍ የቀደደኝ ቢሆን እንጂ ቦታ አታገኝ። ታዲያ አሁን ፍራሽ ላይ ልሞት ነው አለ። እዛም አንድን ቃል አለ፣ ላናመት አዕየኑል ጁበና፣ የፈሪ አይን እንቅልፍ ትጣል። የሰው ልጅ መጋፈጥ አይገለው፣ መሸሸት ደግሞ ከሞት አያስመልጠው። ይሄው እኔ እዛ ሁሉ ሰዓት ወጥቼ ፍራሽ ላይ ተሰዋው ብለው አለ ኻሊድ። ኻሊድም ሩሑ ወደ ጌታው ተመለሰች። የሱ ሞት ሲሰማ ለዓለም ሕዝብ አስደንጋጭ ዜና ነበር። ሩሞቹም ለፐርሻዎቹም አስደንጋጭ ዜና ነበር። እነ ዑመር ብኑል ኸጣብ እነ ኻሊድ ሻም ኺምስ አካባቢ ነው የሞተው። መዲና ሲሰሙ ዜናውን መሸከም አልቻሉ። ምእመናንም በእንባ ተራቸው። ኻሊድን ናፈቁት። ሴቶቹ ሲያለቅሱ ድሮ ቢሆን ኖሮ ሰይድና ዑመር ዝም በሉ ሚሉት አላ ሚስሊ ኻሊድ ፈልተብኪል በዋኪ፣ ለኻሊድ አይነቱ ሰውማ አልቃሶች ያልጦሽ እንጂ አለ ሰይድና ዑመር። ኻሊድም ወደ ጌታው ወደ አላህ ቀና። በርግጥ ኻሊድ አሻራዎችን ትቶ አልፏል። የመጀመሪያው ከኻሊድ የምንማረው ትምህርት አንድ ሰው የመጀመሪያ ታሪኩ የመነሻ ሕይወት ጉዞው ጥቁር ሊሆን ይችላል። ከቶበተ ከተመለሰ ወደ አላህ ከቀረበ በዚህ ልክ ደረጃው ከፍ እንደሚል ከኻሊድ ታሪክ እንማራለን። የመጀመሪያ ታሪኩ ጥቁር ደብዛዛ ነው፣ ፍጻሜው ግን ያማረ ያሸበረቀ። ይሄው ዛሬ በዚህ መድረክ ላይ በክብር እናነሳዋለን። መነሻችን እንዳያሳስበን፣ ወንጀላችን ወደ ኋላ እንዳይጎተት፣ አዛኝና ባሮቹን አፍቃሪ ጌታ አለ። ከተመለስን ከቶበትን ሊቀበለን ሊምረን ከፍ ሊያረገን አላህ ዝግጁ ነው። ይህም ታሪክ የሚያስተምረን እሱ ነቢዩ ዓለይሂ ሰላቱ ወሰላም ቡኻሪ ላይ እንደተጠቀሰው ሐኪም ብኑ ሒዛም መጣ፣ እስልምናን ተቀበለ። የአላህ መልእክተኛ አላቸው፣ እኔ ሙስሊም ሳልሆን የሠራዋቸው መልካም ሥራዎች፣ የቀጠልኩት ዝምድና፣
የሰጠሁት ሰደቃ ያደረግኩት መልካም ነገር ምን ቦታ ላይ ይቀመጣል አላፊ። ነቢዩ አንድ ቃል አሉት፣ አስለምት አላማ አስለፍተ ሚን ኸይር። አንተ እኮ ወደ ጥሩ ዲን መጣል፣ ያንም ወደ መዝገብ ይመለሳል አሉት ነቢዩ ዓለይሂ ሰላቱ ወሰላም። እስልምና ሰዎቹ እንዲሰልሙ ትልቅ ጥሪ ነው የሚያደርገው። ሙስሊም ሳይሆኑ የሰሩትን መልካም ሥራ ከሰለሙ አላህ ይጽፍላቸዋል። ነገር ያሰሩት መንገድ፣ የረዱት ጎረቤት፣ ያሳከሙት በሽተኛ ካለ ሙስሊም ሳይሆኑ እስልምና ላይ ሲመጡ አላህ ወደ ሐሰናት ይቀይርላቸው። እስልምና በሩ ሰፊ፣ ጥሪው ትልቅም። የአላህን ጥበብም እዚህ ውስጥ ታያለ። ዩኽሪጁል ሐይ ሚነል መይት። ወሊድ ብኑል ሙጊራ ከሚባል የእስልምና ጠላት ውስጥ ፈንጥቆ ኻሊድ የሚባል የእስልምናን አይነታ የአላህን ሰይፍ ያወጣ ጌታ ነው አላህ ማለት። አንዳንድ እስልምናን ለማጥፋት የሚጥሩ ሰዎች ዘሮቻቸውን አላህ ለውጦ ሊያሳየን ይችላል። ብዙ እያየን ነው። የሚሰልሙ ሰዎች እስልምና ላይ የሚሰሩት ሥራ ምን ያህል ጀብህ እንዳለው እየተመለከተ ነው። ሁለተኛ ከኻሊድ ውስጥ የምንማረው ሰይድና ዑመር ብን ኸጣብ ልክ አቡበክር አልፈው እሳቸው አሚር ሲሆኑ የርሙክ ዘመቻ ላይ ኻሊድን አመራሩን በአቡ ዑበይዳ ቀየሩት። ኻሊድን ምክትል አረጉት። ኻሊድ ምክትል ሲደረግ ሰራዊቱ ደነገጠ። ኻሊድን እንዴት ዑመር ምክትል ያረጋል? ዑመር ኻሊድ ጋር ምን ቅሬታ አለው? ሰይድና ዑመር አንድ ቃል አለ፣ እኔ ኻሊድን ጠልቼው ወይም ተቀይሜው አይደለም፣ ነገር ግን ሰራዊቱ በአጠቃላይ ኻሊድ ካለ አንሸነፍን እያለ አላህ ለኻሊድ እንደይተዋቸው ስለፈራው ነው አሉ ሰይድና። ድል የሚመጣው ከአላህ ነው በኻሊድ አይደለም። ወመን ነስሩ ኢላ ሚን ኢንዲላህ። ሰዎቹ ኻሊድ ጋር ተደገፉ። የጠላት ጦር የሚያወራው ወሬ ከሰማይ ሰይፍ ወርዶለት በዛ ስለሚዋጋን ነው የሚያሸንፍ ይሉ ነበር። ከሩሞቹ ጀነራል ውስጥ አንዱ የሰለመው ኻሊድን አገኘው። አንተ ኻሊድ ወይ እውነቱን ንገረኝ፣ ኢነል ሑረ ላ የክዚቡ፣ ሑር ሰው እኮ አይዋሽን፣ ሰይፉ ከሰማይ ወርዶ ነቢዩ መሐመድ ነው ታገልበት ብለው የሰጡሃል። አረ በጭራሽ መዋጋበት ሰይፍ የእናንተ ሰይፍ አለ፣ ግን ሊዋጋበት ኢማን ይለየናል። ኻሊድ ከሰማይ የወጣ ሰይፍን የያዘው እየተባለ ይወራል። ይህን ሰይድና ዑመር አልፈለም። ድል ያለው በአላህ እጅ፣ ድል ያለው ሙእሚኖቹ በዝግጅታቸው ልክ ነው፣ በኢማናቸው ልክ ነው፣ መስዋዕትነት ለመክፈል በተዘጋጁበት ልክ እንጂ በኻሊድ አይደለም አሉ ሰይድና ዑመር። ኻሊድን ምክትል አለ። ታዲያ ኻሊድ ከኃላፊነት ወረድኩ ብሎ ሸሸል። ኻሊድ ምክትልም ሆኖ ከአቡ ዑበይዳ ስር ሆኖ የርሙክ የሚባለውን ጦርነት ሙስሊሙ እንዲያሸንፍ ትልቅ ሚናን ተጫወተ። ከፍም ሲያረጉ ከኃላፊነትም ሲያወርዱን ለሀገራችን ለዲናችን የምናደርገው አስተዋጽኦ አይለወጥም። ድል ያለው በግለሰቦች ሳይሆን በአላህ እጅ ነው። ሰይድና አይደለም ኻሊድ የሰው ልጆች አይነታ የሰሃቦች ሁሉ አናጭ ነቢዩ ዓለይሂ ሰላቱ ወሰላም እሳቸውም አልፎ ይሄ የዘረጉት ዲን ቀጥሏል። ይሄ ዲን በግለሰቦቹ ህልፈት የሚገታ ዲን አይደለም። አላህ ሰው ሲሄድ ሰው ይተካል፣ ዓሊም ሲሄድ ዓሊም ይተካል፣ ታጋይ ሲሄድ ታጋይ ይተካል። ሰደቃ የሚሰጥ ሲሄድ ሌላ ባለሀብቶችን ይተካል። ለዲን የሚቆሙ ኸይር የሚሰሩትን አላህ ይተካል። ሶስተኛ ላይ ማሳረጊያው ኻሊድ ከሰለመ በኋላ ከፈረስ አልወረደ። ከአንድ ጦርነት ወደ ሌላው በዚህ መልኩ ነው ያለፈው። ሰይፉን ወደ ቦታው አልመለሰም ነበር። እኛም እስልምና የምናደርገው ጉዞ ብዕረኞች ብዕራችሁ እንዳትመልሱት። ቲክቶከሮች ቲክቶካችሁን ተጠቀሙበት። ዩቲዩበሮች፣ ባለሀብቶች ሁላችንም ከፈረሳችን አንውረድ፣ ከኃላፊነታችን አንሸሽ። ለዲኒ ምን አስተዋጽኦ አደረግን? ካለፍክ በኋላ በምን ነው የምንወሳ ብለን አሻራችን አድምቀን አሳልፈን እንሄድ ዘንድ ኻሊድ ለኛ ትልቅ ምስክር ነው። ኻሊድን አላህ ይውደደው። ነቢዩ ዓለይሂ ሰላቱ ወሰላም በእኛንም አላህ ጀነት ይሰብስበል። ያ መን ቱሒቡነ ነቢየ ሙሐመዳ ሰሉ ዓለይሂ ወሰሊሙ ጡለል መዳ ፈሰላቱኩም ወሰላሙኩም ኑረን ለኩም ቢአምሲኩም ወቢየውሚኩም ወለኩም ገዳ ኢነ አላህ ወመላኢከተሁ ሰሉነ ዐለል ነቢይ ያ አዩሃ አለዚነ አመኑ ሰሉ ዓለይሂ ወሰሊሙ ተስሊማ اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم
وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد. اللهم أعز الإسلام والمسلمين وأذل الشرك والمشركين. اللهم ألف بين قلوبنا، اللهم وحد صفوفنا وألف بين قلوبنا. اللهم إنا نعوذ بك من زوال نعمتك وتحول عافيتك وفجاءة نقمتك وجميع سخطك يا أرحم الراحمين. اللهم إنا نعوذ بك من جهد البلاء ودرك الشقاء وسوء القضاء وشماتة الأعداء يا أرحم الراحمين. اللهم إنا نسألك العفو والعافية والمعافاة الدائمة في الدين والدنيا والآخرة. اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان وجعلنا من الراشدين. ألا فأقم الصلاة.